ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ደግሞ ይዤላችሁ የቀረብኩት ኤግዚት ኤግዛም ካንዲዴት የሆናችሁ ወይም ደግሞ በቅርብ ጊዜ ኤግዚት ኤግዛም ወደፊትም ኤግዛም የምትፈተኑ ሰዎች ኤግዛም ጥያቄዎች እንዴት ነው የሚወጡት የሚሉትን ነገሮች በግልጽ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁና ለሼር ማድረጋችሁ ለሌሎች እንዲዳረስ ይህን ማድረጋችሁን አትርሱ። ከተመቻችሁ ደግሞ ኮሜንት ማድረግ እንዳትረሱ። ደግሞ እንደሚመቻችሁ እርግጠኛ ነኝ። ስለዚህ ዛሬ ይዤላችሁ የቀረብኩት every exit exam candidate must be now how to prioritize intervention እና ብዙ ጊዜ ይሄ ኮመን ወርድ የምንላቸው አሉ። ሞስት ኮመን፣ ሞስት ላይክሊ፣ ፈርስት ፕራዮሪቲ። እነዚህን እንዴት ነው ፈተናዎች ሲወጡ የሚያስቀምጧቸው? እነዚህን አንደርስታንድ ካደረግን አንዳንድ ጊዜ አራቱም መልስ የሚመስሉ አሉ። አራቱም አማራጮች ወይም ኤቢሲዲ ተብሎ የተቀመጡት መልሶች አንድ አይነት የሚመስሉ መልሶች ይመስሉንና ግራ እንጋባለን። እነዛ እንዴት አድርገን ነው ክላሲፋይ አድርገን ኢዝሊ አንዱን ከአንዱ ኮምፔር የምናደርገው ወይም መልሳችንን የምናገኘው የሚለውን ነገር ዛሬ በደንብ አድርገን ይዘናችሁ እንቀርባለን። እነዚህ ነገሮች እንግዲህ ከልምዳችን ፈተና ከወጡት ማይተን እኛም ደግሞ ከምናደርጋቸው ነገሮች አንዳንዶቹን ጠቁማቸዋለሁ። ስለዚህ ይሄን ቪዲዮ እስከ መጨረሻው ተከታተሉት፣ ውጤታማ ያደርጋችኋል። ላይክ አድርጋችሁ ብትጀምሩት ደግሞ እየበለጠ መልካም ይሆናል ማለት ነው። ስለዚህ እያንዳንዱ የመውጫ ፈተና ተፈታኝ ማወቅ ያለበት ነገሮችን ዛሬ ያሳያችኋለሁ ማለት ነው። ይሄ ማለት ለኤግዚት ኤግዛምም ለሲኦሲም ተፈታኞች ይሆናል ማለት ነው። የመጀመሪያው ፈተና ሲወጡ ፎከስ የሚያደርጉት በተለይ የጤና ተማሪዎች ኤቢሲዲኢ የሚል እንትን አለ ሌብል የሆኑ ፊደሎች አሉ። እነዚህ እያንዳንዳቸውን እናያቸዋለን። ለምሳሌ ይሄ ክሪቲካልና ኢመርጀንሲ ሲቹዌሽን ላይ ለምሳሌ ይሄ ላይፍ ትሪትኒንግ ላይ የሚወጡ ጥያቄዎች አሉ። ስለዚህ እነዛን ጥያቄዎች ለማውጣት የሚከተሏቸው ሜቶዶች ኤቢሲዲ ይባላሉ። ኤ ማለት ያው እንደምታውቁት ኤርዌይን ፎከስ ያደረገ ነው። ቢ ማለት ብሪዚንግ፣ ሰርኩሌሽን ኤንድ ዲዛቢሊቲ እና ኤክስፖዠርን እነዚህን ኮንሲደር ያደረገ ነው። እነዚህ እንግዲህ ፈተናዎች ሲወጡ እነዚህን ኮንሲደር። ስለዚህ ፈርስት ፕራዮሪቲ፣ ሰከንድ ፕራዮሪቲ እያለ የሚሰጠን እነዚህን ቤዝ ያደረገ ነው። ስለዚህ ጥያቄዎች መረዳት ያለባችሁ የመጀመሪያው ኮንሲደር፣ ለምሳሌ ሬስፓራቶሪ አረስት አለ ካልን መጀመሪያ መስራት ያለብን ወይም ደግሞ ላክ ኦፍ ብሪዚንግ ኦር ደግሞ ሾርትነስ ኦፍ ብሪዚንግ ኦር ዲስፒኒያ ያለው ስንል ኤርዌይ ላይ ነው ማለት ነው ፎከስ የሚያደርገው። ስለዚህ ኤርዌይ ስንል ይሄ ኢመርጀንሲው ላይ ብቻ የተማራችሁት ነው እሱን አይደለም፣ ወይም ፈርስት ኤር ላይ የተማራችሁትን ብቻ አይደለም። ማንኛውም የሜዲካል ወይም ደግሞ ሰርጂካል ወይም ደግሞ ሌላ ቦታ ላይ የሚሰራ ሰው ወይም ደግሞ እነዚህን ማወቅ ግዴታው ነው። ስለዚህ ሬስፓራቶሪ ሬቱን ወይም ደግሞ ሬስፓራቶሪ ሲስተሙን ወይም ጋዝ ኤክስቼንጁን ኢንተርፌር የሚያደርግ ነገር ሁልጊዜም ቅድሚያ ይሰጠዋል። አዳምጡኝ። አሁን እያልክ ያለሁት ሬስፓራቶሪ ጋዝ ኤክስቼንጅን ወይም ደግሞ ኢንሄልና ኤክሴል የምናደርገውን ኤኒ ብሎኬጅ ካለ እሱ ቅድሚያ ይሰጠዋል። እንግዲህ ብሎኬጁ በምን ሊሆን ይችላል? ኢንፍላሜሽን ሊሆን ይችላል፣ ኦር ደግሞ በፎሪን ነገር ሊሆን ይችላል፣ ኦር ደግሞ በኢንፌክሽን ምክንያት ሊሆን ይችላል። ስለዚህ ፈርስት ፕራዮሪቲ የሚሰጠው ለኤርዌይ ነው ወይም ደግሞ ለሪስፓራቶሪ ትራክ ነው ማለት ነው። ስለዚህ ኤርዌይ ማለት ኤርዌይስ ክሊር ኦብስትራክሽን ኢዝ ላይፍ ትሪትኒንግ። ኤኒ ኦብስትራክሽን ካለ በሴክሬሽኑ፣ በኢንፍላሜሽኑ፣ በኢንፌክሽኑ ወይም ደግሞ በሆነ ትራውማ በኢንጁሪ ካለ የመጀመሪያው ጥያቄ ኤ ላይ ያለው ወይ ቢ ላይ ያለው ኤርዌይ ላይ ክሊር የሚያደርግ ከሆነና ያንን ነገር ማኔጅ አንደርላይን ኮዙን ማኔጅ የሚያደርግልን ከሆነ የመጀመሪያው ስራችን የሚሆነው ኤርዌይ የሚለው ነው። ጥያቄዎች የሚመጡት እንደዛ ነው። ለምሳሌ the patient choking on the food the patient is choking on the food በምግብ ታንቋል። በቃ አሁን በምግብ ታንቋል። እንግዲህ ጥያቄው ሲመጣ ሚስተር ኤክስ is 24 years old and he's reached or arrived in our hospital with unable to speak እንደዚህ ብሎ ሲናሪዮ ይሰጠናል። እንደዚህ አይነት ሲናሪዮ ሲሰጡን ስለዚህ ምን አለው በምግብ ታንቋል እና መናገርም አይችልም cannot be speak ማለት ነው። ኢንተርቬንሽናችን የሚሆነው ምንድን ነው? አሁን ኢንተርቬንሽናችን የሚሆነው ምን ሊሆን ይችላል? ኢንተርሚዲየት ኢሚዲየትሊ ኦፕን ኤርዌይ ነው። መጀመሪያ የምናደርገው ኦፕን ኤርዌይ እናያለን። ቺን ሊፍት ሄር ቲልት ወይም በሌላ መንገድ ተጠቅመን ምን እናደርጋለን? ኦብዘርቭ እናደርጋለን። ስለዚህ ይህን ኦብዘርቭ ያደረግነውን ነገር ምን እናደርጋለን? በሂማኒች ማኖቨር ወይም ደግሞ በሌላ መካኒዝም
ቼስት ትረስት ወይም አብዶሚናል ቼስት ትረስት ወይም ደግሞ አብዶሚናል ትረስት በመጠቀም ኤርዌውን ክሊር ማድረግ ያስፈልጋል። ሌሎቹ አሁን እዚህ ጋር ሜዲኬሽን፣ ኦክሲጅን ቢመጣ ሜዲኬሽን አድሚኒስትሬሽን፣ አይቪ ፍሉድ አድሚኒስትሬሽን ኦር አምቡሌሽን ሞቢላይዝ ማድረግ ምናምን ብትሉት እነዚህ ሁሉ ኤክስክሉድ ይሆናሉ። ሁሉም ግን ለዚህ ሰው መልስ ሊሆን ይችላል። ለምሳሌ ምን ይላቸዋል? ሚስተር ኤክስ ወይም ደግሞ ሚስተር ቢ የሚባል ወይም ደግሞ ሚስ ኤክስ የምትባል ምን ሆና መጣች ሊባል ይችላል። that lower extremities fracture with that respiratory arrest አያችሁ respiratory ማራስ lower extremity one fracture ወይም upper extremity one fracture አላት ግን respiratory arrest አለ with related to that or failing from ground or the building ሊሆን ይችላል ከቢልዲንግ ወድቃ እንደዚህ አይነት አደጋ ደርሶባት ብሎ ሊመጣ ይችላል። ይሄን እንዴት አድርገን ነው ፕራዮሪታይዝ የምናደርገው ከተባለ የመጀመሪያው ሪስፓራቶሪው ምን ማለት ክሊር ማድረግ እና እሱን ምን ማድረግ ነው። ምክንያቱም ብሬናችን ቢበዛ 6 ደቂቃ ነው የሚቆየው ዊዛውት ኦክሲጅን 6 ሚኒት ኦንሊ ዛት ያውም ኮማ ውስጥ ሆኖ ሊሆን ይችላል። ስለ 6 ደቂቃ እንጠብቅ። ከዛ በኋላ ምን እየሆነ ነው የሚያደርገው ዲኔቸር እያደረገ ወይም ደግሞ እየሞተ ይሄዳል ማለት ነው። እሱ ከመፈጠሩ በፊት ኤርዌይዝ ኢምፖርታንት። ሁለተኛው ብሪዚንግ ነው። ስለዚህ ኤቢ ስንል ብሪዚንግ ኢፍ ዘ ፔሸንት ብሪዚንግ ኢዝ ኢፌክቲቭሊ እሱን ጥያቄ መጠየቅ ኢፍ ዘ ፔሸንት ኢዝ ብሪዚንግ ኢፌክቲቭሊ ብላችሁ መጠየቅ ያስፈልጋችኋል። ስለዚህ ብሪዚንግ ላይ ችግር የለም። ሴናሪዎቹ ጥያቄያችሁ ላይ የብሪዚንግ ለምሳሌ ሪስፓራቶሪ ሬቱ እንደዚህ ነው ብሎ ኖርማል ሬንጅ ውስጥ ከሆነ ኤክስክሉድ ታደርጉታላችሁ ማለት ነው። ግልጽ ነው አባባሌ። ስለዚህ ብሪዚንግ አለ የለም የሚለውን ነገር ፎከስ ማለት ለምሳሌ ፖስት ኦፕ ላይ ወይም ፖስት ኦፕሬሽን ፔሽንት ብሪዚንግ ኢዝ አት 8 ብሪዝ ፐር ሚኒት ዊዝ ኦክሲጅን ሳቹሬሽንስ 85። አሁን እንግዲህ አስቡት ይሄ አሁን ኤርዌይ ቢኖር ኖሮ ኤርዌይ ብሎኬጅ ቢኖር ቅድሚያ እሱ ነው ብሎክ የሆነውን ነገር አውጥታችሁ ነው ቀጥለን ስራ የምንሰራው። ስለዚህ አሁን ፖስት ኦፕ ላይ ነው። ስለዚህ የአነስቴዣ አንደኛው ኢፌክት ምንድን ነው? የሃይፖተነስ ወይም ደግሞ ብሪዚንግ ሴንተራችንን ኢንሂቢት ያደርገዋል። ስለዚህ ብሪዚንጉ በጣም ወርዷል ማለት ነው። የአነስቴዣ ኢፌክት እሱ ስለሆነ አንደኛው። ስለዚህ 8 ብሪዝ ፐር ሚኒት ነው ዊዝ ኦክሲጅን ሳቹሬሽኑ 85 ነው። ይሄ በሽታ እንደዚህ አይነት ኬዝ ሲናሪዮ ቢመጣላችሁ ስለዚህ ብሪዚንጉን ምን ማድረጋችሁ ሜንቴን ማድረግ አለባችሁ ማለት ነው። ብሪዚንጉን ሜንቴን አድሚኒስትር ኦክሲጅን ኤንድ notify us providing immediately ማለት ነው። notify us provide us immediately ወይም ደግሞ for seniors report including of oxygen administration። ስለዚህ ኦክሲጅን ሳቹሬሽኑን ወርዷል። ከዛ ባሻገር ብሪዚንጉም ብራዲፒኒያ ውስጥ ገብቶባቸዋል ማለት። ስለዚህ ይህን ምን ማድረግ አለባቸው? ሪስቶር ማድረግ አለ። ያን የምናደርግበት መንገድ ደግሞ ምንድን ነው? እዚህ ጋር ብሎኬጅ ምናምን የለም። ቢኖር አብሮ የተያዘ ጥያቄው ሲናሪዮ ከሆነ ዳት ሪሙቭ ቢፎር አድሚኒስትር ኦፍ ኦክሲጅን ምንድነው የምናደርገው? ሪሙቭ ኤኒ ፎሪ ሊሆን ይችላል ኦር አንደርላይን ኮዙ ሊሆን ይችላል። እሱን ማኔጅ ማድረግ ያስፈልጋል። ስለዚህ አድሚኒስትር ኦፍ ኦክሲጅን ኢዝ ኢምፖርታንት። ሶስተኛው ሰርኩሌሽን ነው። ሰርኩሌሽን ስንል ኢፍ ዜርስ ብሊዲንግ ቢኖር ወይም እንደዚህ አይነት ቢያጋጥመው ሃው ቼክ ፐልስ ኤንድ ብለድ ፕሬሸሩን ቼክ ታደርጋላችሁ። ወይም ደግሞ ፐልሱን በተለይ ቼክ ማድረግ ይችላል። አሱ ፐልስ ምን ያህል ነው ፐልሱ የሚለውን አይደንቲፋይ ታደርጋላችሁ። ከዛ ብለድ ፕሬሸር ውስጥ የሚለውንም በዛው ታውቃላችሁ። ምክንያቱም ብለድ ፕሬሸር ለምሳሌ ኢፍ ሲቪየር ብሊዲንግ ቢኖረው ብለድ ፕሬሸሩ ምን ያደርጋል? ይቀንሳል ማለት ነው። ፐልስ ሬቱ ደግሞ ምን ያደርጋል? ይጨምራል። ኮምፖንሳቶሪ ሜካኒዝም ማለት ነው። ስለዚህ ፐልሱንም ብለድ ፕሬሸሩን ከለካችሁ የዛን ከረንት ስታተሱን ምን ያደርጋችኋል? ኢንዲኬተራችሁ ነው ማለት ነው። ስለዚህ ሰርኩሌሽኑን ቼክ ስታደርጉ አንደኛ በፐልሱ ሊሆን ይችላል። ምናልባት አክሰስ ከሌለ ብለድ ፕሬሸር ደግሞ ፐልሱን ብቻ ቼክ አድርጋችሁ ፐልሱ በጣም ታኪካርዲያ የመግባት እድል ካላቸው ብለድ ፕሬሸር ሃይፖቴንሽን፣ በተለይ ብሊዲንግ ያው መቼም ኦብጀክቲቭ ዳታ ነው አይደለ? ስለዚህ ከዛ ተነስታችሁ ብለድ ፕሬሸሩ ፐልስ ሬቱ ከጨመረ ብለድ ፕሬሸሩ የመጨመር እድል አለው። መቼ? ዱሪንግ ብሊዲንግ። እሱን ማወቅ አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ ዳስ ትራውማ ዘ ፔሸንት ኮልድ ኤንድ ሃይፖቴንሲቭ ሊሆን ይችላል። ሰውነታቸውን ስነኳቸው የመቀዝቀዝ ወይም ደግሞ ዲስክለሪቲ ማድረግ ሳያኖሲስ የመሆን እና ቫይታል ሳይናቸውን ደግሞ ስነኳቸው ሃይፖቴንሲቭ ወይም ሃይፖቴንሽን ይገባሉ። ስለዚህ ምንድን ነው ልታደርጉ ይችላሉ? ስለዚህ ብሊዲንግ ኮንትሮል አንደኛው ሜካኒዝማቸው ነው። ከዛ ኢኒሺዬቲቭ ኦፍ አይቪ ኢንፊውዥን፣ እነዚህ ሁለቱ ስራዎች ይሰራሉ። ምክንያቱም ሪስቶሪንግ ዘ ብለድ ሃይፖቮሊሚክ ሾክ ውስጥ ይገባሉ። መጨረሻ ላይ ሊድ ቱ ዴዝ ወደ ሞት ይወስዳቸዋል። ያ እንዳይፈጠር ሃይፖቮሊሚክ ሾክ ውስጥ እንዳይገቡባቸው ፍሉድ እና ብሊዲንጉን ኮንትሮል ማድረግ ያስፈልጋል። ስለዚህ እነዚህን ፈርስት ፕራዮሪቲ የሚባሉትን ለማድረግ የመጀመሪያ ኤርዌይ ነው። አሁን እዚህ ጋር ኤርዌይ ቢኖርስ ኤርዌይ ብሎኬጅ፣ ስለዚህ ኦክሲጅን ሳያስፈልግ ብለድ ዊዛውት ኦክሲጅን ኢንሲግኒፊካንት ጥቅም የለውም። አሁን ይኸውላችሁ
ኦክሲጅን ከሌለ ደም ቢኖር ዋጋ የለው። ምንም ያን ያህል ሲግኒፊካንት አይደለም ማለት ነው። ምክንያቱም የሄሞግሎቢን ስራ ዋናው ኦክሲጅን ተሸክሞ ወደየቦታ። ስለዚህ ኦክሲጅን የለም ማለት ሜታቦሊዝም የለም ማለት ነው። ኤቲፒ ፕሮዲስ አይደል ኤነርጂዎች ወይም ደግሞ ለእኛ የሚያስፈልጉን አቅም እንዲሰጥ እንድንራመድ፣ እንድናስብ፣ ሀሳባችን ይሄን የሚያደርገን ማን ነው? ወይም ደግሞ ብሬናችን ፈንክሽናል፣ ሀርታችን፣ ሌሎቹም ኦርጋኖቻችን ፈንክሽናል የሚሆኑት ሃውስ ኦፍ ኤነርጂ በሚቶኮንድሪያስ በሚፈጠረው ኤነርጂ ፕሮዲስ በሚደረግ እሱ ደግሞ ለማድረግ ዋናው ግብአት ማን ነው? ኦክሲጅን ነው። ስለዚህ ኦክሲጅን ከሌለ ብለድ ቢኖር ነን ፈንክሽናል ነው የሚሆነው ማለት ነው። ስለዚህ እሱን ማወቅ ያስፈልጋል። አሁን እንግዲህ ያስቡት ቀስ እያለ ወደ በጣም ሃይስት የሆነ ወይም ደግሞ ላይፍ ትሪትኒንግ ወይም ደግሞ ሴቭ ላይፍ ከሆነው ወደ እንደዚህ ተብሎ ለመግለጽ አይቻልም፣ ሌክዠሪ እየሆነ መጣ ማለት ነው። መጀመሪያ ህይወቱን ማዳንና አለማዳን የሚባል ጥያቄ ያመጣብን። ምክንያቱም ሪስፓራቶሪ ኮላፕስ ካደረገ ሌሎቹ ነገሮች ሁሉ ኮላፕስ ያደርጋሉ። ቀጥለን ምንድን ያመጣ ነው? ብሪዚንግ ያመጣን። አያችሁ፣ ብሪዚንግ ምክንያቱም ብሪዝ ኢንሄል እና ኤክሴል ካላደረገ ኦክሲጂን ማስገባትና ካርቦን ዳይኦክሳይድ ማስወጣት ካልቻለ ፑር የሆነ ጋዝ ኤክስቼንጅ ካለ ቀስ እያለ ሰውየው ወደ ወይም ደግሞ ኮንሽስነሱም በዛው ልክ እየወረደ ይመጣል። ሶስተኛው ምን አደረግን? ሰርኩሌሽን። ምክንያቱም ብለድ ኢዝ ኢምፖርታንት It is vital important for transporting of the fluid and including of nutrients and oxygen and other essentials የሚባሉትን ትራንስፖርት ያደርግልናል። ስለዚህ is essential። አራተኛው ዲ that disability what's the neurological status level of consciousness ቼክ ማድረግ። አሁን ብለድ ፕሬሸሩም ወይም ደግሞ ሃርት ቢቱም ሪስፓራቶሪ ሬቱም ወይም ደግሞ ሪስፓራቶሪ ሲስተሙም ካርዲዮቫስኩላር ሲስተሙ ሪስቶር ካደረገ ቀጥለን ደግሞ የሚሆነው ኒውሮሎጂካል ስታተሱም ወይም ሌቭል ኦፍ ኮንሽስነሱም ንቁ ነው ንቁ አይደለም፣ ኮማ ውስጥ ነው አይደለም። ምክንያቱም ኮማ ውስጥ ሆነው መቆየት ይችላሉ፣ አይሞቱም። ይሄ ብለድ ፕሬሸራቸው፣ ሃርት ሬታቸው፣ ሪስፓራቶሪ ሬታቸው ከተስተካከለ ቀስ ያሉ ምን ያደርጋሉ? ወደ ኮንሽስነስ ሪተርን ያደርጋሉ ማለት ነው። ስለዚህ ሶስተኛም የሚሆነው ምንድነው? ቼክ ዳት ኒውሮሎጂካል ስታተሱ። ለምሳሌ አይኑን ገልጧል ወይ ወይስ ዘግቷል ወይ፣ ኮማንድድ ነው ወይ፣ ሞተር ሪስፖንስ አለው ወይ፣ እነዚህ የሚሉትን ቼክ ማድረግ። ፔሽንትስ ሄድ ኢንጁሪ፣ በተለይ ሄድ ኢንጁሪ የደረሰባቸው ቢካም ድሮዝነስ ኤንድ ኮንፊውዝድ ሊሆኑ ይችላሉ። ስለዚህ ኖቲፋይ ዘ ፊዚሻን ፐርፎርም ሲቲ ስካን። እንደዚህ አይነት ነገር ካላችሁ ለምሳሌ ሄድ ኢንጁሪ ደርሷችሁ ኤርዌውን ሰርታችሁ ብሪዚንጉንም ቼክ አድርጋችሁ ሪላቲቭሊ አለ ብላችሁ ብታስቡ ከዛ በሻ ሰርኩሌሽኑንም ቼክ ካደረጋችሁ በኋላ ቀጥላችሁ ደግሞ ምን ተፈጥሯል ሌቭል ኦፍ ኮንሽስነሱ መውረዱ ከሚያደርሱ ነገሮች ወይም የሌቭል ኦፍ ኮንሽስነሳችን ከሚያወርዱ ነገሮች እርግጥ ሾክ አንዱ ነው። ቀጥሎ ደግሞ ይሄ ትራውማ ለምሳሌ ብሬን ላይ ወይም ደግሞ ብሬን ኢንጁሪ ካለ አንዱ እሱ ይሆናል። ፖስት ሄድ ኢንጁሪ ለምሳሌ become drowsiness and confusion. Notify the physicians and prepare for CT scan. ምክንያቱም ይሄ ብሬን ኢንጁሪ ወይም ደግሞ ስትሮክም ካለ እነዛ የመሳሰሉት ነገሮች ዲቴክት ለማድረግ ከሚጠቅሙ አንደኛው ሲቲ ስካን ነው ማለት ነው። አምስተኛው ኤክስፖዠር ነው። ቼክ ዳት ሂድን ኢንጁሪ ብሊዲንግ ሞር ምን እየሆነ መጣ ፈርዘር ደግሞ ምክንያቱም የጤና ስራ ወይም ደግሞ የህክምና ስራ ላይፍ ሴቪንግ ነው። አንደኛው የመጀመሪያው ላይፍ ሴቭ ካደረግን በኋላ ዳት ፕሪቬንት ኦፍ ኮምፕሊኬሽን ይሆናል ማለት ነው፣ ቀጣዩ ማለት ነው። ስለዚህ ኤክስፖዠር አለው የለው። ለምሳሌ ሂድን የሆኑ ኢንጁሪዎች ሊፈጠሩ ይችላሉ። ለምሳሌ የወደቀበት ቦታ ላይ ሌላ ፈርዘር ኢንቨስቲጌት ማድረግ አለብን። ለምን በምናስተኛ በምናንቀሳቀስበት ሰዓት ኦወርብ የሚሄድበት ትራንስፖርቴሽን ሜካኒዝሙ ብሊዲንግ ሳይቶችን ብሊዲንግ ስላቸው ይሄ ኤክሰሲቭ የሆነውን አይደለም፣ ቅድም እሱን ማኔጅ አድርገነዋል። ሌሎች በጣም ስሞል መስለው ግራጁዋሊ ኡዝ እያደረገ ሰውየውን ሌቭል ኦፍ ኮንሽስነሱንም ወይም ደግሞ ወደ ብሬን ወደ ቫይታል ኦርጋኖቻችን የሚሄደውን ደም ኢንተርፌር ሊያደርግ ይችላል። ቴምፕሬቸሩን ለምሳሌ ሃይፖተርሚያ ውስጥ ሊገቡብን ይችላሉ። ስለዚህ ዋርም ኢንቫይሮንመንት ላይ ወይም ደግሞ ዊዝ ማልበስ አለብን ማለት ነው። እነዚህ ነገሮች በርን ዘ ፔሽንት ስታንድ አስ lying of the position on the turning you discover severe blister or require this immediately care ማለት ነው። እንደዚህ አይነት ስለዚህ ሞር በጣም ሴፍ ላይፍን ሴፍ ከማድረግ አንጻር እስከምን እስከ ፕሪቬንት ኦፍ ኤኒ ሂድን ኢንጁሪኖች እስከሚደርስ ድረስ እንሄዳለን። ስለዚህ ጥያቄዎቹ የሚወጡት በዚህ መንፈስ ነው። ስለዚህ ፈርስት ፕራዮሪቲ ሲላችሁ ኤርዌይን አስቡ፣ ኮላፕስ እሱ ከሌለ ኤክስክሉድ ካደረገ ቀጥለን የሚሆነው ብሪዚንግን ነው።
ብሪዚንግም ከሌለ ኤክስክሉድ ታደርጉታላችሁ ማለት ነው። አታካትቱ ምርጫው ላይ ከሌለ ወይም ሲናሪዮ ላይ ከሌለ ኤርዌይ እንዲህ ሪስፓራቶሪ ኮላፕስ አድርጓል፣ እንደዚህ አድርጓል የሚል ነገር ካለ ምንም ቢሆን ሪስፓራቶሪ ሲስተምን ነው ማኔጅ ማድረግ ያለብን፣ ወይም ደግሞ ኤርዌይን ብሎክ የሚያደርገውን ነገር ነው ማኔጅ ማድረግ ያለብን። ሁለተኛው ብሪዚንጉ ነው። ለምሳሌ ታኪፒኒያ ወይም ደግሞ ብራዲፒኒያ ውስጥ ገብቶ ከመጡ እሱን ማኔጅ ማድረግ አለብን። አንደርላይን ኮዙን ማለት ነው። እሱን ያመጣውን ችግር መፍታት አለብን። ሶስተኛው ሰርኩሌሽን ነው። ስለዚህ ብሊዲንግ አንደርላይን ኮዝ ብሊዲንጎችን ማኔጅ ማድረግ አለብን። አራተኛው ዲዜቢሊቲ ነው። ቼክ ኒውሮሎጂካል ስታተሱ ወይም ሌቭል ኦፍ ኮንሽስነሱን ቼክ ማድረግ መጨረሻ ላይ ኤክስፖዝ። አሁን ሌቭል ኦፍ ኮንሽስነስ መጀመሪያ እናደርጋለን። ለምን አሰስ ዳንጀር ካለ በኋላ ለካነካ አድርገን በሽተኛው ኮንሽስ ነው አይደለም የሚለውን ነገር አለ። እንደሱ አይነቱን አይደለም፣ እሱ ችግር የለውም። እነዚህን ግን ወደ ስራ ኢምፕሊመንት ወደሚያደርግ ስንሄድ ነው ወደ ኢምፕሊሜንቴሽን ስንሄድ ነው። እነሱ ፈርስት ለምሳሌ ፈርስት ቢጊኒንግ ወይም ደግሞ ስራ ከመጀመራችሁ በፊት አንድ መንገድ ላይ ወድቆ ያገኛችሁን ሰው ሃው ቱ ማኔጅ የሚለውን ነገር ለማሳየት ነው። ነገር ግን ይሄኛው ለምንድን ነው ጥያቄዎች ሲወጡ በዚህ መልክ ነው። ስለዚህ ኦልዌይስ ስታብሊሽ ፎር ኤቢሲ ፈርስት ቢፎር አድሬሲንግ ዘር ካንሰርን ማለት ነው። እነዚህ ኦልዌይስ ማድረግ ያለብን ነገር ቢኖር ምንድን ነው ኤቢሲን መከተል ያስፈልጋል ማለት ነው። ኤርዌይ፣ ብሪዚንግ፣ ሰርኩሌሽን የሚሉት ነገር ቢፎር አድሬሲንግ ኤኒ አዘርስ ኮንሰርን። ሌሎች ነገሮች ፍራክቸር ቢኖር በርን ቢኖር እነዚህ ነገሮች መጀመሪያ ማኔጅ ካደረጋችሁ ሌሎቹ አንደርላይን ኮዞቹን በቀላሉ ምን ማለት ትችላላችሁ? ማኔጅ ልታደርጓችሁ ትችላላችሁ ማለት ነው። ኦኬ፣ በጣም አሪፍ። ሌላው ደግሞ የሚጠቀሙት ፈተና በሚወጣበት ሰዓት ዩዝ ማስሎው ሂራርኪ ኦፍ ኒድ ይባላል። ይሄ ማኔጅመንት ላይ ይሰራል። የአካውንታንቶች ወይም አካውንቲንግ ላይ ጤና ላይ ይሰራል። ምናልባት ይሄንን ሊደርሺፕ ላይ ተምራችሁት ሊሆን ይችላል፣ ኦር ኢቲክስ ላይ ተምራችሁ ሊሆን ይችላል። ስለዚህ ፈተና በሚወጡበት ሰዓት እነዚህ ማስሎው ሂራርኪ ይባላል። ይሄ ሂራርኪ ማለት መጀመሪያ ቅድሚያ የሚሰጠውን ቅድሚያ፣ ለምሳሌ እኛ እንደተወለድን መጀመሪያ ካደግን ቤተሰቦቻችን ካደግን ቢያንስ ምግብ መቻል ራስን መቻል ነው። ከዛ ሌክዠሪ ነገር ሊያምረን ይችላል። ከዛ በዳት ላቭ ኤንድ አዘርስ አቴንሽን እንፈልጋለን። ከዛ ቀስ እያለ ሰልፍ አክቹዋላይዜሽን የሚባለው ነገር ይደረሳል ማለት ነው። ማስሎው ሂራርኪን እናያለን። ማስሎው ሂራርኪ በተለይ ለነርሶች ወይም ለጤና ባለሙያዎች በጣም ጠቃሚ የሚባል ነው። Nurses determine which the patients need to that come first, start from the most basic sustaining of life ማለት ነው። ህይወታችን ለማስቀጠል አስቡት። መጀመሪያ ህይወት መቀጠል አለበት። ከዛ በኋላ ነው ሞስት አድቫንስድ የሆነ ወይም ደግሞ አድቫንሲንግ የሆነ ኬሮችን የምንሰጠው። መጀመሪያ ላይፉን ሴቭ ምን አድርጋለን። ከዛ ወደ አድቫንስ የሆነ የጤና ሁኔታ እንዲደርስ ደግሞ ሌሎች ይቀጥላሉ። እያንዳንዳችሁን እኔ ማስሎው ሂራርኪ ምን ይላል? የሰው ልጅ የመጀመሪያው ፊዚዮሎጂ ኒድ ያስፈልገዋል ይላል። ፊዚዮሎጂ እርግጥ ነው ከኤቢሲዲ ጋር የመያያዝ ድረስ ይያዛሉ፣ ግን መጀመሪያው ፊዚዮሎጂ ነው። ምክንያቱም ኤርዌይ፣ ከዛ ብሪዚንግ፣ ሰርኩሌሽን፣ ፉድ፣ ዋተር፣ ኤሊሚኔሽን፣ ስሊፕ፣ ፔን እና ቴምፕሬቸር ይላል። እነዚህ ናቸው ለሰው ልጅ ወሳኝ የመጀመሪያ ደረጃ። ሰው በምድር ላይ እንዲቆይ የሚያስፈልጉ ነገሮች እነዚህ ናቸው ነው። ጥያቄው ምንድን ነው? እዛ ቦታ ላይ የተጠየቀው ወይም ሴናሪዮ ላይ የተጠየቀው ጥያቄ ምንድን ነው የሚለው ነገር አንደርስታንድ ማድረግ ያስፈልጋል። ስለዚህ ፊዚዮሎጂካል፣ ስለዚህ ፊዚዮሎጂያችን ሬስፓራቶሪ ሲስተማችን፣ ካርዲዮቫስኩላር ሲስተማችን፣ ጄኒቶ ዩሪናሪ ሲስተማችን፣ እስኪናችንም ጭምር ኦር ኒውሮሎጂካል ሌሎቹም ነገሮች ስራዎች እንዲሰሩ ከተፈለገ ፊዚዮሎጂካል ኒድ ያስፈልጋል። እነዛን ደግሞ ፈንክሽናል እንዲሆኑ ኤርዌያችን ምን ሆን አለበት? ይሄ ፓተንሲው ኦፕን መሆን አለበት። በቀላሉ ኢንሄልና ኤክሴል እያደረግን ጋዝ ኤክስቼንጅ እንዲኖሩ ያስፈልጋል። ከዛ ደግሞ ብሪዝ ማድረግ አለብን። እነዚህ ደግሞ ብሪዝ ያደረግናቸው በፕሉሞናሪ ወይም ደግሞ በአልቪዮላይ እና በፕሉሞናሪ ካፒላሪ ላይ ጋዝ ኤክስቼንጅ አለ ከሃይ ኮንሰንትሬሽን ወይም ደግሞ በባይ ዲፊውዥን ማለት ነው። ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን። ስለዚህ ካርቦን ዳይኦክሳይድ በሌፍት በራይት ቬንትሪክል ከዛ በፕሉሞናሪ አርተሪ የመጣው ዲኦክሲጅኔትድ የሆነ ብለድ ከዛ ደግሞ በፕሉሞናሪ ቬን ወዴት ይመለሳል? ወደ ልባችን ይመለሳል። ይሄን ጋዝ ኤክስቼንጅን ለማቆየት ኤር ያስፈልጋል። ከዛ ብሪዚንግ፣ ከዛ ሰርኩሌሽን። እነዚህ ሁሉ ካሉ ደግሞ ምን ያስፈልጋል? ካሎሪ ያስፈልጋል፣ ፉድ ያስፈልጋል። እነዚህን ደግሞ ምን ለማድረግ ሚክስ ለማድረግ ዳይጀስት ለማድረግ ቦኖቻችን ዋተር። ከዛስ እነዚህ የተጠቀምናቸውን ኢሊሚኔት መደረግ አለባቸው። ከዛ አዲኩዌት ስሊፕ ያስፈልጋል፣ ፔን ማኔጅመንት ያስፈልጋል፣ ቴምፕሬቸራችን ሬጉሌት። እነዚህ ፊዚዮሎጂ ይባላሉ።
እነዚህ ቤዚክ ኒድ ማለት ነው። በቃ ቤዚክ ኒድ ይባላሉ። ሁለተኛው እነዚህ ችግሮች ባይኖሩ ቀጣይ ወይም ደግሞ እነዚህ ማኔጅ ብናደርጋቸው ቀጣይ የሚሆኑ ሴፍቲ ኤንድ ሴኩሪቲ ይባላል። ሴፍቲ እና ሴኩሪቲ፣ ኢንፌክሽን ኮንትሮል። አሁን አንድ ሰው ሪስፓራቶሪ ኮላፕስ አድርጎ ነገር ግን ብሪዚንግ ስንሰጥ ወይም ብሪዚንግ ኮንትሮል ስናደርግ ኮንታሚኔት ይሆናል ብለን ኮንሲደር ልናደርግ እንችላለን። ግን የመጀመሪያ እንትናችን አለ። ምክንያቱም ሰውየው ሊሞት ይችላል። ስለዚህ ኮንታሚኔት ሆነ ኮንታሚኔት አልሆነ ወይ ኢንፌክሽን ዴቨሎፕ አላደረገ ብዙ አያስጨንቀንም። ነገር ግን ኮንሲደር ይደረጋሉ። እነዛ ፕሮቶኮሎች መከተል ጥሩ ነው። በዋናነት ግን ሴፍ ላይፍ ነው። ሴፍ ላይፍ ህይወቱን መታገኝ ወይም ምን ማድረግ ፕሪዘርቭ ላይፍ ማለት ህይወቱን ማቆየት ነው። ቀጥለንስ ህይወት ከቆየ በኋላ ከበላ ከጠጣ እነዚህ ቢያንስ ቤዚክ ነገሮችን ካገኘስ ኢንፌክሽን ኮንትሮል፣ ሜዲኬሽን ሴፍቲ፣ ፌል ፕሪቬንሽን እንዳይወድቅ፣ ፊዚካል ኢሞሽናል ፕሮቴክሽን፣ ፊዚካልም ኢሞሽናል ፕሮቴክት ማድረግ። ግልጽ ነው አባባሌ? አሁን እንግዲህ ፊዚዮሎጂ አሁን ስለ ኤርዌይ ብሎክ ሆኖ ስለ ኤክስፕሌን ልናወራ እንችላለን? አናወራ። ስለ ዲግኒቲ ልናወራ እንችላለን? አናወራም። ዲግኒቲውን መግፈፍ የለብንም። እሱ እኮ አንደር ሰርከምስታንስ ነው። ግን ኤክስፕሌን አድርገን እምቢ ያለን ያላለን ብለን አንልም። ኤርዌይ ብሎክ ሆኖ ሪስፓራቶሪ ኮላፕስ አድርጎ ብሪዚንጉ እንደዛ ሆኖ ስለ ኤክስፕሌን አናወራም። ምናልባት ወደ ኦፕሬሽን ምናምን ስገባ ኢንፎርም ኮንሰንት ማድረግ ያስፈልግ ይችላል። ነገር ግን ቤዚክ ስራዎችን ለመስራት ግን እነዚህ አያስፈልጉም። ሁለተኛው ሴፍቲም እንዳልኳቸው። ሶስተኛው ለቭ ኤንድ ቢሎንጊንግ፣ ቴራፒውቲካል ኮሚኒኬሽን፣ ሶሻል ኢንተራክሽን፣ ኢሞሽናል ሰፖርት። አሁን አይሽ ወደ ከእንትኑ አንጻር ከፕራዮሪቲ አንጻር ወደ ኖርማል ወደ ሩቲን ወደሆነ ነገር መጣ። እነዛ ግን ክሪቲካል ናቸው። ቴራፒውቲካል ኮሚኒኬሽን፣ ሶሻል ኢንተራክሽን፣ ኢሞሽናል ሰፖርት ማለት ነው። ሌላው ደግሞ ስቴምስ የምንላቸው ኢንካሬጅመንት፣ ሰልፍ ወርዝ፣ ፕሮሞሽን ኢንዲፔንዳንሲ፣ ራሳቸውን እንዲችሉ ሰልፍ ወርዝ እንዲኖራቸው ኢንካሬጅ ማድረግ። መጨረሻው ሰልፍ አክቹዋል ጎል ሴቲንግ፣ ሰልፍ ግሮዝ፣ ስፒሪቹዋል ኬር፣ አውቶኖሚ እንዲኖራቸው ማድረግ። አሁን አስቡት እንግዲህ የመጀመሪያዎቹ አብዛኛው ፈተናዎቹ ሁለቱ ላይ ነው የሚመጡት፣ በተለይ መጀመሪያው ላይ። አሁን እንግዲህ ጥያቄው ነው። አሁን ጥያቄው ከላይ ያሉ ችግሮች ካሉ ቅድሚያ ይሰጣቸዋል። አደራችሁ አሁን አንደርስታንድ እንድታደርጉ የሚያስፈልገው ነገር ቅድሚያ፣ ለምሳሌ ኤርዌይ ያለ ስለ ብሪዚንግ አታወሩ። መጀመሪያ ኤርዌይ ማኔጅ ያስማራቸዋል። ከዛ ብሪዚንግ፣ ሰርኩሌሽን፣ እነዚህ ስቴፖችን መከተል በፈተናው ውጤታማ እንድትሆኑ ያደርጋቸዋል። ፈተናው ከዚህ ውጭ አይወጣም። እውነት ልንገራቸው፣ በቃ እነዚህ ፕራዮሪቲ ያደረገ ነው የሚወጣው። እነዚህን ቤዝ ያደረገ ነው ሲወጣ ፈተናዎቹ። ስለዚህ ሞስት ኢምፖርታንት፣ ፈርስት ፕራዮሪቲ፣ እንደዚህ ፈርስት ላይን፣ እንደዚህ የሚላችሁ ኮመን ወርዶችን የምትጠቀሙ ካለ በዚህ መልክ ነው። ሶስተኛው ጥያቄዎች ከሚወጡበት መንገድ የመጀመሪያው ምን አልኳቸው? ኤቢሲዲ። ሁለተኛው ማስሎው ሄራርኪን ይጠቀሙ ይችላሉ። ሶስተኛው ደግሞ ትሪት አክቹዋል ፕሮብለም ቢፎር ፖቴንሻል። አሁን ስለ ነርሲንግ ዲያግኖስ ወይም ደግሞ ስለ ሜዲካል ዲያግኖስ ስናወራ ወይ የነርሲንግ ዲያግኖስ አክቹዋል፣ ፖቴንሻል አይደለ ሪስክ እያለን ተከፋፍሏቸዋል ወደ 5 ወደ 6 አካባቢ። እነዛን የከፋፈላቸዋቸውን ነገሮች ፕራዮሪታይዝ እናድርጋቸው ቢባል ፕላኒንግ ላይ የመጀመሪያው የሆነው አክቹዋል የሆነውን ችግር መፍታት ነው። ከዛ ቀጥለን ፖቴንሻል ይሆናል ነገ ለሚፈጠር ነው። ፕሬዘንት አለ አሁን ሳይን ሲምፕተም ያለው ፕሮብለሙና ኢቲዮሎጂ የሚታወቀው ነው ማኔጅ ያደርጋል። ከዛ ቀጥለን ሪስኩና ስለዚህ አክቹዋል ያለውን ሳይሆን ስለ ኢንፌክሽን ፕሪቬንሽን አናወራም ሰውየው ሪስፓራቶሪ ኮላፕስ አድርጎ። ስለዚህ አክቹዋል ላይ ያለችዋን ችግር መፍታት። ፕራዮሪቲ ኦፍ ኤግዚስቲንግ ሲምፕተም ኦቨር ሪስክ ኦፍ ፋክተርስ ነው። ትሪት ዘ ፔሸንት ዊዝ አኪዩት ቼስት ፔን። አኪዩት ቼስት ፔን ኢዝ አክቹዋል። ወደፊት አኪዩት ቼስት ፔን ይገጥሟል ብለን ኮንሲደር እናደርግ እንችላለን። ግን አሁን ላይ ካለ መጀመሪያ አሁን ላይ ያለውን ችግር መፍታት። ቢፎር አት ሪስክ ኦፍ ሃርት ዲዚዝ። ምክንያቱም ሪስክ ኦፍ ሃርት ዲዚዝ ማለት ፖቴንሻል ነው። ስለዚህ አሁን ደረቴን ያመመኝ ካለ አክቹዋል ቼስት ፔኑ፣ ለምሳሌ አንጀና ፔክቶስ ከሆነ የምንሰጣቸው መድኃኒቶች መስጠት፣ ኦክሲጅን አድሚኒስተር ከሆነ ኦክሲጅን አድሚኒስተር የምናደርግለት ማድረግ፣ ትራይግሊሰራይድ የምንሰጥ ከሆነ እሱን መስጠት ለአንጀና ፔክቶሪስ ኦር ሌላ መድኃኒቶች የምንሰጥ ከሆነ እሱን ማድረግ። ስለዚህ ያንን በደንብ አድርጋችሁ ሜዲካል ላይ ስታነቡ እነዚህን ኮንሲደር። ስለዚህ መጀመሪያ ከፖቴንሻል ይልቅ መታከም ያለበት አክቹዋል የሆነ ነው። አራተኛው ፕራዮሪታይዝ ዛት አኪዩት ኦቨር ክሮኒክ። አኪዩት ይቀድማል ከክሮኒክ። አርጀንት ወይ ኒው ፕሮብለም ቴክስ ዘ ፕራዮሪቲ ኦቨር ዘ ስቴይ ሎንግ ተርም ኮንዲሽን። ሾርትነስ ኦፍ ብሪዚንግ የሚኖርበት አድሬስ ቢፎር ክሮኒክ አርትራይተስ
አርትራይተስ ቢኖርበት ሾርትነስ ኦፍ ብሪዚንግ ቢኖርበት መቅደም ያለበት ሾርትነስ ኦፍ ብሪዚንግ ነው። ስለዚህ እነዚህን ነገሮች ኮንሲደር አድርጋችሁ መስራት ያስፈልጋል። አምስተኛው ቲንክ ሴፍቲ ፈርስት። መጨረሻው ላይ ሊሆን የሚችለው ምንድነው? ቲንክ ፈርስት ነው። ቲንክ ሴፍቲ ሁሉ ጊዜ ቲንክ ሴፍቲ ኢዝ ፈርስት። ፈርስት ስራቸው ከቅድም ካወራ ነው አይደለም፣ ራሱን ይችላል። ይሄ ደግሞ ለምሳሌ ኢንጁሪን ለመከላከል ኢንጁሪ ቢኖር የመጀመሪያው ኢንጁሪው ፕሪቬንት ኦፍ ኢንጁሪ፣ ለምሳሌ ስላይድ እንዳያደርግ፣ ከቤድ ላይ እንዳይወድቅ፣ ሳይድ ሌሎችን መጠቀም ላይ እንደዛ፣ ሜዲኬሽን ኤሮሮችን እነሱ ሚኒማይዝ ማለት፣ ፕሪቬንት ኦፍ ኢንፌክሽን፣ ሃንድ ሃይጂን፣ ውንድ ኬሮችን እነዚህ ነገር መከተል፣ ሜንቴኒንግ ዲግኒቲ ኤንድ ኮምፎርት እነዚህ መከተል በጣም አሪፍ ነው። እነዚህ ኮመን ላይ ሆኑ ይችላሉ፣ ግን ሴፍቲንም ኮንሲደር ማድረግ። የመጀመሪያው ግን ቅድም ያልኳቸው ምን እንከተላለን? ኤቢሲን እንከተላለን፣ ዲን ኤ እስከ ድረስ ያለው። ሁለተኛው ማስሎው ሄራርኪን እንጠቀማለን። በጣም ኮመን ከአኪዩት ይልቅ ከክሮኒክ ይልቅ አኪዩቱን እናክማለን። ከፖቴንሻል ይልቅ አክቹዋል የሆነውን ኬስ በዛ ነው። ፈተናዎቹ በዛ መልክ ነው የሚወጡት። ሶ ላይፍ ቢፎር ሊምፕ፣ አኪዩት ቢፎር ክሮኒክ፣ አክቹዋል ቢፎር ሪክስ፣ አብኖርማል ቢፎር ኤክስፔክትድ። ከአፐር ኤክስትሪሚቲ ከሎወር ኤክስትሪሚቲ ወይም ከሊምፓችን በፊት ላይፋችን የሚቀድመው። እግራችን ተቆረጠ እጃችን ተቆረጠ አይደለም፣ ቢፎር። አሁን እኮ እግር እንዲቆረጥ ወይም እጃችን እንዲቆረጥ ወይም እጃችን ፍራክቸር እንዲደርስበት አይደለም ቁም ነገሩ፣ ግን ህይወት ነው። መጀመሪያ ሰርቫይቭ ማድረግ ያስፈልጋል። ምክንያቱም ሁለቱን ይዘነው ልንሄድ እንችላለን። ሰው ሊሞት ይችላል ማለት ነው። ህይወቱን ማቆየት ነው የመጀመሪያው። ቀጥሎ ደግሞ ህይወቱን ሲያቆይ ኳሊቲ ኦፍ ላይፍ እንዲኖረው ማኔጅ ማድረግ። ከዛስ አኪዩት ያለውን ነገር ነው ማከም ያለብን ከክሮኒኩ። ለምሳሌ አንዳንድ ክሮኒክ ዲስኦርደሮች አኪዩት የሆነ ሌላ ዲስኦርደር ሊያመጡ ይችላሉ። ስለዚህ እነዛ አኪዩት እርጀንት የሆነውን ነገር አክቹዋል የሆነውን ነገር ነው ሪስክ ከሆነው ይልቅ አክቹዋል የሆነውን ነገር አብኖርማሊቲ ዳት ቢፎር ኤክስፔክት ከምታደረጉት እጃችሁ ላይ የሆነ አብኖርማል የሆነ ነገር ካለ እሱን ማከም ያስፈልጋል። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ስለዚህ ጥያቄዎቻችሁን በምትሰሩበት ሰዓት እነዚህን ነገሮች ኮንሲደር አድርጉ። እነዚህ ጥያቄዎች አይደሉም። ጥያቄዎች ሲወጡ እነዚህን ቤዝ አድርገው ነው። ለምን? እነዚህ ሰው ላይ የሚገለጹ ናቸው። እነዚህ ባህሪያት፣ እነዚህ ችግሮች በሰዎች ማኒፌስት የሚያደርጓቸው ኤክስፔሪንስ የሚያደርጓቸው ናቸው። እነዛን ማኔጅ ለማድረግ የምንከተላቸው ሩልስ ጥያቄዎቹ ወይም ደግሞ መልቲፕል ቾይሶቹ አራቱ የምንላቸው ወይም 5 ሊሆን ይችላል ኤቢሲዲ ቢኖር ከአራቱ ምርጫ እነዚህን ቤዝ ያደረገ ነው። ወይ ኤርዌይን ቤዝ ያደረገ ነው፣ ወይ ብሪዚንጉን፣ ወይ ሰርኩሌሽኑን፣ ወይ ደግሞ አክቹዋል እንትማን ነው ዲዜቢሊቲ ካለ እነዚህን መጨረሻ ላይ ደግሞ ኤክስፖዠር ካለ እነዛን ኮንሲደር ያደረገ ነው ማለት ነው። ፈተና በሚወጣበት ሰዓት እነዚህ በደንብ ካነበብናቸው በደንብ አንደርስታንድ ካደረግናቸው ጥያቄዎቹ ራሱ ይገባቸዋል። አንዳንዴ አሁን ሰው ብዙ ጊዜ ያነባል፣ በብዙ ጥረት ያነባል፣ ግን ያሰበውን ያክል አያጭድም ወይም አያገኝም። ያም የሆንበት ምክንያት ምንድነው? ጥያቄዎቹን አንደርስታንድ አያደርጋቸው። በጣም ምንድነው መቸኮል የሚባል በደንብ አለማንበብ ጥያቄዎችን። ይሄ ኦቨር ኮንፊደንስ ብላይንድነስን ያመጣል። እንደዚህ አይነት መሆን የለም። በደንብ ጥያቄዎቹ እያንዳንዶቹ የትኛውን ብፈታው የትኛውን ማኔጅ አድርገዋል የሚሉ ጥያቄዎቹ በኤክስፐርት ነው የሚሆኑት። ችግር ላይ ሊኖርባቸው ይችላል። አንዳንድ ጥያቄዎች ችግር ሊኖርባቸው እነሱን ኮንሲደር ብናማረር ምንም ብንል መጀመሪያ እኛ ቢያንስ የተረፈውን ጥያቄ ከሰራን ራሱ ውጤታማ ልንሆን እንችላለን። ምክንያቱም ኔጌቲቭ ኢነርጂ ለእናንተ ጥሩ ስላልሆነ። ስለዚህ ሁልጊዜም እነዚህ ነገሮች ብትከተሉ በየትኛውም ቦታ በየትኛውም ኤግዛም ላይ ከነዚህ ውጭ አይወጣም። ፕሮፌሽናል የሆኑ ሰዎች ጥያቄዎችን የሚያወጡት በዚህ መልክ ነው ማለት ነው። አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለቻናሉ ደግሞ አዲስ ያልሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። እርግጠኛ ነኝ ይሄ ቪዲዮ ጠቅማችኋል ብዬ አስባለሁ። ስለዚህ ላይክ አድርጋችሁ ብታልፉት መልካም ነው። ከዛም ባሻገር ደግሞ ኮሜንት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ሌሎች እንዲዳረስ ደግሞ ሼር ማድረጋችሁን አትርሱ። አመሰግናለሁ።